ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? አለን። ቴዲ አዋሳ መጥቻለሁ። ለዩቲዩብ አድማጮቼ በዛሬው ቀን በሰፊው መነጋገሪያ የሆኑ ጉዳዮችን ወደ እናንተ አደርሳለሁ። ፖለቲካዊ ነክ ጉዳዮች አሉ። ነገር ግን ሚዲያውን በብዛት ተቆጣጥሮ የሚገኘው የቲክቶከሮች ጉዳይ ነው። ቲክቶከሮች እንደምታውቁት በመንግስት እየተሳደዱ ይገኛሉ። የቲክቶክ ላይ ተጽዕኖ ይፈጥራሉ የሚባሉ ቲክቶከሮች ዛሬ ከአዲስ አበባ ከተማ መስተዳድር ሰዎች ጋር ስብሰባ እንደተቀመጡ በዜና አንብባችኋል፣ ሰምታችኋል። ከዛ በኋላ ቲክቶከሮች ከዛ ስብሰባ በኋላ ቲክቶክ ላይ መጥተው ምን አደረጉ? እሱን ወደ እናንተ የማደርሳችሁ ይሆናል። አርቲስት ሰራዊት ፍቅሬ ለምን አልታሰረም ይመስላል። አንድ መንፈሳዊ ሰው ሰራዊት ፍቅሬን የሚከስ ስብከት አስደምጦናል። እሱን ወደ እናንተ አድርሳለሁ። ሰራዊት ፍቅሬ እንደምታውቁት ከቲክቶክ ክሬቲቭ አዋርድ ጋር በተያያዘ ከና አዶናይ ጋር በነበረው ግንኙነት አንዳንድ ሰዎች ሰራዊት መያዝ አለበት ይላሉ። እኔ ግን ሰራዊት ፍቅሬ የሚያዝበት ነጥብ አልገባኝም። ለማንኛውም ዛሬ ያገኘሁትን ነገር ወደ እናንተ አደርሳለሁ። ከፍሬዘር እና ከሶፎንያስ ጋር በተያያዘ በሳምንቱ ሲያነጋግረን የቆየ ጉዳይ ነው። ሁለቱ በተለይም ከባህላችን፣ ከልማዳችን፣ ከወጋችን ባፈነገጠ መንገድ የኢትዮጵያን ሕዝብ ያስቆጣ ድርጊት ላይ ተሰማርተዋል በሚል እንግዲህ ብዙዎቻችን ስናወራ የራሳችንን ሀሳብ አስተያየት ስንሰጥ የነበረበት ጉዳይ ነው። የኢቲቪ የቀድሞ ኢቲቪ ጋዜጠኛ ሶፎንያስ ወደ አዳማ ሄዶ ከፍሬዘር ጋር ዩቲዩበር ነው ፍሬዘር ከፍሬዘር ጋር ባደረገው የስልክ ልውውጥ የተፈጠረው ነገር ሰምታችኋል። ከዚህ ጋር በተያያዘ የአዳማ ከተማ ፖሊስ ፍሬዘርን በቁጥጥር ስር እንዳዋለ ሰምቻለሁ። ይሄ አሁንም አድማጭ ተመልካቹ ለሁለት የከፈለ ጉዳይ ሆኗል። ምክንያቱም ዋናው ሶፎንያስ እያለ ፍሬዘር አጋላጩ እንዴት ይያዛል ብለዋል። አንዳንዶች ደግሞ ሶፎንያስን መጠየቅ አለበት፣ ፍሬዘርን መጠየቅ አለበት ሲሉ ይከራከራሉ። እናንተ ምን እንደምትሉ አላውቅም። ዜናውን ወደ እናንተ አደርሳችሁና እኔ የራሴን ሀሳብ አስተያየት ሰጥቼ የእናንተን ፍርድ ደግሞ በኮሜንት በሀሳብ መስጫ ላይ ይሰማለሁ ማለት ነው። ሌላው ብዙ እብድ እየበዛ ነው ጎበዝ። በጣም ብዙ እብድ የሚለው ቃል ይከብዳል። እብድ የሚለው ቃል ይከብዳል እውነት ለመናገር። ብዙ ራሳቸውን የቻሉ ሰዎች እየበዙ ነው። ራሳቸውን መቻል ማለት በከተሜው ቋንቋ በቃ ራሳቸውን ችለው የወጡ ንክሮች ይባላል። ወይም ደግሞ የአእምሮ ህሙማን፣ አእምሯቸው ልክ ማይሰራ ወይም ደግሞ ሜንታል የሆኑ ሰዎች እየበዙ ነው ይባላል። እነዚህ ሰዎች በብዛት ሶሻል ሚዲያ ላይ እየታዩ ነው። በነገራችን ላይ አንዳንድ ጊዜ እኔ ብዙ ጊዜ ስናገር ሰምታችሁ እንደምታውቁት ሱፍና ከረባት የለበሰ ሁሉ ጤነኛ ማለት አይደለም። ሱፍና ከረባት ለብሰው አሉ፣ መጠንቀቅ ያስፈልጋል። አሁን በጣም ከለመድነው ከምናውቀው ወጣ ባለ መንገድ እንቅስቃሴ የሚያደርጉ ንግግሮችን የሚያደርጉ ሰዎች እየተመለከትን ነው። ከነዚህ መካከል ሶሻል ሚዲያ ላይ በስፋት መነጋገሪያ የሆነ አንድ ተወዛዋዥ አለ። እሱን ወደ እናንተ አቀርባለሁ። ይሰባበራል። እኔ ቅጽል ስም አውጥቼለታለሁ። በተባይ ኃይል የሚደንስ ተባይ የበላው የሚደንስ ብያለሁ። ምክንያቱም ዳንሱን አሳያችሁና ቅጽል ስሙ ይመጥነዋል አይመጥነውም እናንተ ትፈርዳላችሁ። ሌላው ከወደ አዳማ አካባቢ አንድ ሰው ይሄ የግብረ ሰዶም ጉዳይ ሆነ መነጋገሪያ እንደሆነ ነው ጎበዝ። ከወደ አዳማ አካባቢ እጅግ በረቀቀ መንገድ ችብስ ቀብረውብኛል የሚል አንድ ሰው ተገኝቷል። እኔም ብጠይቁኝ በተወሰነ መንገድ የዚህም ጤና ያጠራጥረኛል። የሚናገረውን ወደ እናንተ አደርሳለሁ። እናንተ ካደመጣችሁ በኋላ ፍርድ ትሰጣላችሁ። መጀመሪያ ግን የምጀምረው ከቲክቶከሮቹ ይሆናል። የመሸጋገሪያ ሙዚቃ አስደመጣችሁና ወደ ቲክቶከሮቹ ዜና ወይም ደግሞ ወደ ቲክቶከሮቹ ውሎ ወስዳችኋለሁ ማለት ነው። በድጋሚ መልካም ቆይታ። ቴዲ አዋሳ ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። የቴዲ ሐዋሳ የዩቲዩብ ቻናል ይሄ ነው። ቴሌግራም ላይ የምታገኙኝ በቴዲ ሐዋሳ ነው። በፌስቡክ የምታገኙኝ፣ በኢንስታግራም የምታገኙኝ
በሁሉም ቦታ የምታገኙኝ በዚህ ነው። ከዛ ውጪ እኔ ሌላ ሶሻል ሚዲያ የለኝም። እዚህ ጋር ያላችሁ ግን ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። በድጋሚ መልካም ቆይታ። ተመልሰናል። ውሃ ከተጎነጨን በኋላ የመጀመሪያው ዜና የቲክቶከሮች ጉዳይ ነው። እዚህ ውስጥ እኔ ማውቃቸው አሉ። ለምሳሌ እነዚህ በርግጥ ቲክቶክ ላይ እያለን ሁላችንም እንተዋወቃለን። ያችኛዋ ዩቲናስ ናት። ከላይ ያለችው ሆስት ወይም ደግሞ የቤቱ አዘጋጅ እሷ ናት ላይቭ የገባችው። ከዛ ማስተር አብነት አለ። ኦፍኮርስ ሁላችሁም ታውቁታላችሁ። በበጎ አድራጎት ስራ የሚታወቅ ሰው ነው። የካያ ቤተሰቦች አንድ ስቴጅ ላይ ተገናኝተን አናውቅም። ናሆም ፎንቴ አውቀዋለሁ። ፍራይዴ ናይንቲስ አያቸዋለሁ፣ ግን እንደዚህ አንድ ስቴጅ ላይ ተገናኝተን አናውቅም። ራቺ ተስፋዬ አንድ ስቴጅ ላይ ተቀምጠን አውርተን አናውቅም፣ ግን ያው እንተዋወቃለን። ቢኒያም አይስካብ ረጁ ያው ቲክቶክ ላይ እስካለን ድረስ ሁላችንም እንተዋወቃለን። እነዚህ ናቸው ዛሬ በስፋት መነጋገሪያ የሆኑት። እንደምታውቁት መንግስት የቲክቶክ ክሬቲቭ አዋርድ አዘጋጆችንና የቲክቶክ የዓመቱ ምርጥ ቲክቶከሮችን አሳዶ ካሰረ በኋላ ወሬው ሁሉ ቲክቶክ እና መንግስት ነው። ይሄ መንግስት ቀልድ አላውቅም ብሎ እንግዲህ አለባበስ፣ አነጋገር ከዚህ በኋላ ሶሻል ሚዲያ ላይ የምታሳዩት እያንዳንዱ እንቅስቃሴዎቻችሁ ይፈተሻል ምናምን ካለ በኋላ አንዳንድ ቲክቶከሮች እንደውም ስርዓቱ ከተጀመረ በኋላ ቲክቶክ ላይ ገብተው የህፃናት የልደት መዝሙር እየሰሙ እንደ ህፃን ለብሰው ቲክቶክ ሁሉ ጭር ብሎ ነበር። አይታችሁ ከሆነ እነ ቤታዮን አይቻለው፣ እነ ዲቦራን አይቻለው። በተወሰነ መንገድ ዞር ዞር እያልኩኝ አስክሬን እንደወጣበት ቤት ቲክቶኩ ጭር ብሎ ነበር። እኔም አንድ መጠይቅ ቴሌግራም ላይ አስቀምጬላቸው ነበር ለአድማጭ ተመልካቾቼ። በዚህ አጋጣሚ የቴዲ አዋሳ ቴሌግራም ቤተሰብ ያልሆናችሁ ገብታችሁ እዛ ዕለታዊ ዜናዎችን እናሰፍራለን። አንዳንድ ሁላችሁንም የሚያሳትፉ መጠይቆችን በዚህ አካታለሁ እና እዛ እንድትሄዱ ይሁን። ከ8,000 በላይ ሰብስክራይበር ያለው ቻናል ነው። ሌሎች በስሜ የተከፈቱ የቴሌግራም ቻናሎች አሉ። ትክክለኛው ከ8,000 በላይ ያለው ነው። እዛ ላይ መጠይቅ አስቀምጬላቸው ነበር ለአድማጮቼ። የመንግስትን ውሳኔ ከ95% በላይ ደግፈውታል። እኔም ደግፌ ያለው እውነት ለመናገር በተደጋጋሚ እንደነገርኳችሁ እኛ ትንሽ ራምፓንት ሆነናል፣ ትንሽ ልቅ ወጥተናል። በተለይ በሶሻል ሚዲያ አጠቃቀማችን ረገድ ከሌላው ዓለም ጋር ሲነጻጸር፣ ካለፈው ዓመት ጋር ሲነጻጸር እንዲሉ የቀድሞ የኢህአዴግ ባለስልጣናቶች ከሌላው ሀገራት ጋር ሲነጻጸር የኛ የሶሻል ሚዲያ አጠቃቀም ሃይባ እያጣ ነው። በዚህ የሚከራከር ያለ አይመስለኝም። በተለይ ጋጠ ወጥነት ምስጋና ለኔ ይሁን እንጂ ቲክቶክ ላይ እንደምታውቁት ላለፉት 4 ዓመታት 5 ዓመታት ስነ ስርዓት የሚባል ነገር እኮ የለንም ነበር። ቲክቶክ ላይ ትመጣላችሁ፣ በሆነ ጉዳይ ታወራላችሁ፣ ትከራከራላችሁ። ከአንደኛው ጋር በሐሳብ ስለተቃረናችሁ ብቻ ሐሳባችሁን በሐሳብ ዲባንክ ማድረግ ሳይሆን ቲክቶክ ላይ የተለመደው መሰደብ ነው። እጅግ አስጸያፊ ስድብ ትሰደባላችሁ። የምትሰደቡት ስድብ ደግሞ እግዚኦ ያስብላል። ምድር ላይ ሰምታችሁ ማታውቁትን ስድብ ነው የሚሳደቡት። በዚህ ስድብ የተነሳ ብዙ ሊቃኖች ቲክቶክን እርም ብለው ጠፍተው እንደቀሩ አውቃለሁ። ብዙዎች ደግሞ ሐሳብ እያላቸው እሰደባለሁ ብለው ተሸማቀው እንዳሉ አውቃለሁ። ጋጠ ወጥነት ተንሰራፍቶ ያለበት ፕላትፎርም ነው ቲክቶክ። ነገር ግን ፖለቲከኞችም መዝናኛ ሰዎችም ሁሉም በአሁን ሰዓት ተቀዳሚ ፕላትፎርም ስለሆነ ቲክቶክን ይጠቀማሉ። ህዝቡ ያለበት እዛ ስለሆነ ማለት ነው። ያው ሁሉም ሰው ስድቡን እየቻለ ነው ያለው ቲክቶክ ላይ ያለ ሁሉ በሙሉ ማለት ነው። የኛ መሽቶ በነጋ ቁጥር አመት አልፎ አመት በመጣ ቁጥር ከመጥፎ ወደ ባሰ መጥፎ ነው እየተሸጋገረ የመጣው የቲክቶክ አጠቃቀማችን። ስድቡን ብቻ ሳይሆን
ጌም የሚጫወቱ ራሱ ጌመሮች እግዚኦ ያስብላሉ። ስለ እውነት ለመናገር የሚቀጧቸው ቅጣቶች አሉ። እነዚህ ቅጣቶች እግዚኦ መሐረና ክርስቶስ ያሰኛሉ። ከትላንት ወዲያ እንዲሁ እንደነገርኳችሁ ነው። ለምሳሌ ነጮች ይጫወታሉ ጌም፣ አፍሪካውያን ይጫወታሉ፣ የሌላ ሀገር ዜጎች ይጫወታሉ። እኔ አንዳቸውም በእኛ ደረጃ ሲቀጡ አይቼ አላውቅም። ፕላትፎርሙ ለጌም የተፈጠረ ፕላትፎርም ነው። የቢዝነስ ፕላትፎርም ነው። ገቢ ማስገኘት አለባቸው። እኛ ግን ድባቡን ለወጥ ነው። እኔ ምን እንደዚህ እንዳደረገን አላውቅም። ይሄ የሽንት ቤት ውሃ መጠጣት፣ ሰገራ መርገጥ፣ ጆሮ መቁረጥ፣ ፀጉር መቁረጥ። አንደኛዋ እንደውም ከትላንት ወዲያ እንዳስደመጥኳችሁ አንደኛዋ እዚህ ጋር ልጠቅስላችሁ በማልችለውን ፕራይቬት ፓርቷን ጠቅሳ ከተሸነፍኩኝ እሱን ቆርጣለሁ ሁሉ ስትል ነበር። አልሰማችሁ? ዲቦራ ናት እንደዚህ ያለችው። ቆርጣለሁ ምናምን ስትለው ነበር ለፕሬዚዳንት ማሜ። ይህ አሳሳቢ ነው። እውነት ለመናገር እንደ ባለ አእምሮ ስታስቡት ይህንን የሚያዩ ህጻናቶች ምንድን ነው የሚማሩት? አሃ ለካ ጌም ማለት ይሄ ነው። ስለዚህ እነሱ እዚህ ደረጃ ካመጡት እኛ ደግሞ ከፍ እናድርገው ብለው ነገ መገዳደል ሊመጣ ነው ማለት ነው። ነገ መታነቅ ሊመጣ ማለት ነው። 100,000 ኮይን ካገኘው ኦኬ፣ ጌሙም በ100,000 ኮይን ነው። 100,000 ካገኘህ እታነቃለሁ የሚሉ ህጻናቶች ሊመጡ ይችላሉ። ስለዚህ ሳይቃጠል ነው ሳር በቅጠል እንዲሉ አስቀድሞ መንግስት መግባቱ ይበል የሚያሰኝ ነው። በጣም 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 ትክክለኛ ውሳኔ ነው። ቲክቶክ ላይ ጌም ተጫዋቾች ሁላችንም ጌም እንጫወታለን። ቅጣቶች ሲሆኑ ግን ቅጣቶች የግድ አካላዊ ጉዳት የሚያደርሱ መሆን የለባቸውም። ጊፍተሮችም እንዲህ ላሉ ጌመሮች ከዚህ በኋላ የሚኖሩ አይመስለኝም። እንዲህ ላሉ ቅጣቶች ጊፍት ባትሰጡ እላለሁ። ከዚህ በኋላ ጌመሮች ወይም ቲክቶክ ላይ ያለን ድባቡን መቀየር ያስፈልጋል። ለትውልድ የምናስብ ከሆነ ይህን ካልኩኝ በኋላ እንደምታውቁት መንግስት ቲክቶክ ክሬቲቭ አዋርድ አዘጋጆችንና አሸናፊውን ካሰረ በኋላ ሁሉም ፈሪ ሆኗል። እንደውም አንድ ያሳቀኝ ኮመንት ከእስሩ ጋር በተያያዘ ምን አሉ? አንደኛው ልጅ ምን አለ? በዚህ አይነትማ እማማ ዝናሽን መታሰራቸው ማይቀር ነው ምናምን ብሏል። ያስፈራል። እነ ፕሬዚዳንት ማሜ እነ ሊልጃን እነ አዶናይ እነ ጃኒ ብዙዎቹ ከታሰሩ በኋላ ወዲያው ሌሎች ቲክቶክ ላይ ጌም የሚጫወቱ ወይም ቲክቶከሮች ከአዲስ አበባ ከተማ መስተዳድር ጋር ቆይታ አደረጉ። ቆይታ ማድረጋቸው እንደዚሁ ለዜና ፍጆታ የበቃ ነገር ነበረ። ከዛ መልስ ቲክቶክ ላይ ተገናኙና ባልተለመደ ሁኔታ እንዲህ ሲሉ ታዩ። እስኪ አድምጧቸው። ለማንኛውም በዚህ መልኩ ነው የታዩት። ይህንን ቴሌግራም ላይ አስቀምጬላችኋለሁ። ቆመው የዜግነት ክብር ሲዘምሩ ታዩና ውይ ያለ ህዝቡ መንግስት ገና አራቱን ሲያስር ቀዘቀዛችሁ ማለት ያስደነግጣል።
የዜግነት ክብር ቆመህ ደረት ላይ አይደለም ቆመህ አይደለም በጭንቅላት ተዘቅዘቀው ሁሉም እኔ ቢዘምሩ አልፈርድባቸው። ምክንያቱም ቀጥሎ የምታስረው እኔ ሆን ይላል። አሁን ፎንቴ እኔ ሆን ራቺ ራሱ ይታሰር የሚሉ አሉ። ከበደ ይታሰር የሚሉ አሉ። እንትና ታስሮማ እንትና እንዴት ይቀራል የሚሉ አሉ። ይሄ ሁሉ ያስፈራቸዋልና በዜግነት ክብር መጀመራቸው እኔ አልፈርድባቸውም። በሚቀጥለው 10 አረንጓዴ ጠርሙሶች በግድግዳ ላይ ጌም ስትጫወቱ የተሸነፈ ይሄን መዘመር አለበት። ድንገት አንዱ ወድቆ ቢሰበር 9 ይቀራል። እንዲህ አይነት ጨዋታ የምን የሽንት ቤት ውሃ መጠጣት፣ የምን ጆሮ መቁረጥ፣ የምን ፀጉር መቁረጥ፣ የምን አካል ማግደል። ልጅህን በሚሄድበት መንገድ ቅጣው ይላል እግዚአብሔር ቃል። ስለዚህ መንግስት እንደ ወላጅ ነው። ወጣ ያለ ነገር ሲገኝ እንደዚህ መቅጣት ስነ ስርዓት ለማስተማር ነው። ተደጋጋሚ እንዳልኳቸው ስርዓት ከሌለው ብዙ ህዝብ፣ ስርዓት ያለው ጥቂት ህዝብ ይበልጣል ይላሉ ነጋድራስ ገብረሕይወት ባይከዳኝ 19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር። በጣም የምወዳት አባባላቸው ናት። በነገራችን ላይ ወደዚህ ስመጣላችሁ እነዚህ ቲክቶከሮች የዜግነት ክብር የዘመሩት ይበል የሚያሰኝ ነው፣ የሚያስደንቅ ነው። ጌም ተጫውተው በቅጣት ሳይሆን ዩቲናስን አወቃችኋት? ዩቲናስ የቲክቶክ ክሬቲቭ አዋርድ አሸናፊ መሆን አለባት ብዬ የተከራከርኩላት ልጅ ናት። በጣም ክሬቲቭ ናት። በጣም ታለንትድ የሆነች ሴት ናት። ታለንት አላት። እሷ እዚህ ጋር ልንገራችሁ፣ እዚህ አካባቢ ጋር እዚህ ጋር አይኮኒክ ኮንቴንት ክሬተር ኦፍ ዘ ይር የሚባል ውድድር አለ። ይሄ በተለይም ከኢስት አፍሪካ እጩ የሆነችው ዩቲናስ ናት። አይኮኒክ ኮንቴንት ክሬተር ኦፍ ዘ ይር የተለያዩ ታለንት ያላቸው ባለባሳት ሊትራሪ ቴክኒኮችን ተጠቅመው ሶሻል ሚዲያን በተሰጧቸውን የሚያወጡ ባለተሰጦ ልጆችን አወዳድሮ የሚሸልም ነው። ልክ የኢትዮጵያ ቨርዥን ኦፍ ይሄ የቲክቶክ ክሬቲቭ አዋርድ ነው። የቲክቶክ ክሬቲቭ አዋርድ ልክ ኢትዮጵያውያን መካከል እንዳደረገው ሁሉ ይሄ በአፍሪካውያን መካከል ታለንት ያላቸው ልጆች መርጦ የሚሸልምበት ነው። የዘንድሮ የሚዘጋጀው ሳውዝ አፍሪካ ጆሃንስበርግ ነው። ጆሃንስበርግ ከተማ ነው የሚዘጋጀው። እዛ ላይ ዩቲናስ እጩ ሆናለች። ለሷ የቮት ወይም ደግሞ ድምፅ ስጡ የሚል ቅስቀሳ እያደረጉ ባሉበት ነው እንግዲህ የብሔራዊ መዝሙራችንን የዘመሩት። አሁን ወደዚህ ልገባ ስል በውጤት ደረጃ እዚህ ጋር እንደምታዩት ዩቲናስ ከኢትዮጵያ አንደኛ ናት ይላል። 63998 ቮት አግኝታለች። አሁን ድምፅ አሰጣጡ ተጠናቋል። ሁለተኛ እዚህ ጋር የሚታያችው ዊኒዋ ሙሚ ዩጋንዳዊት ናት። እዚህ ጋር ሶስተኛ ደግሞ አፍሮሚስ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ናት። ሊዮኒስ ሳውት ሱዳን ናት። እነዚህ እንግዲህ ዩቲናስ በ63998 ቮት ሌሎችን አስከትላ ሁለተኛዋ በ22263 ሶስተኛዋ 2018 ቮት ነው ያገኘችው። ለዩቲናስ የምረጧት ቅስቀሳ እያደረጉ ባሉበት ነው የብሔራዊ መዝሙራችንን የዘመሩት። ይበል የሚያሰኝ ነው። ወድጄዋለሁ። ከዚህ መመለስ ደግሞ ስትመለሱ የቤታችሁ ጌም ስትጫወቱ የሽንት ቤት ውሃ መጠጣት ሳይሆን ፀጉር መላጨት፣ በዱቄት ሻወር መውሰድ ምናምን ሳይሆን በትችል በኢትዮጵያ ሕዝብ መዝሙር ነው ቲክቶክ መጀመር ያለበት ጎበዝ። እነ ፕሬዚዳንት ማሜ ላይ ሆኖ ያየ ሰው ታይታኒክን ያየ በውሃ አይቀልድም ነው የሚባለው። ታይታኒክን ያየ በውሃ አይቀልድም እንዲሉ እነ ፕሬዚዳንት ማሜን ያየ ቲክቶክ ላይ አጉል ቅጣት አይቀጣም እንዲሉ ጥንቃቄ ያስፈልጋል ማለት ያለው። ይመቻችሁ። ዩቲናስ መልካም እድል ብያለሁ። እስካሁን ባለኝ መረጃ
60% የዳኞች ቮት ነው። ዳኞች ባለሙያዎች የሚሰጡት አስተያየት 40% ደግሞ ለተመልካቾች ለደጋፊዎቻቸው በሚሰጥ ቮት የሚለይ ይሆናል። መልካም እድል ብያለሁ። ይመቻችሁ። ወደ መሸጋገሪያው እንመለስና ሌሎች ጉዳዮችን እነግራችኋለሁ። አብራችሁ ነው። ከዚህ ስንመለስ ኢዳውን እናገኛለን። ኢዳውን እናገኛለን። ማን ነው ይህ ልጅ? ብዙ ጊዜ ቲክቶክ ላይ አየዋለሁ። ማን ነው? የመጀመሪያው ነገር በጣት የሰራው የልብ ቅርጽ አይደለም፣ የአስክሬን ሳጥን የሰራው ወንድሜ። ምንድን ነው ይሄ? ኳስ ነው? በሱ ቤት የልብ ቅርጽ ሊሰራ ነው አሉ። ቲክቶክ ላይ በጣም ይደንሳል። ሙዚቃው ሌላ፣ ዳንሱ ሌላ ነው። ሌላው ለየት ያለው የዚህ ሰውዬ ባህሪ ድንገት ይሰባበራል። ድንገት ነው የሚሰባበረው ምናምን ይላል። ምንድን ነው ይህ ሰውዬ? ተባይ እየበላው ነው እንዴ ምናምን ብዬ አሰብኩኝ። በተባይ ኃይል የሚሰራ ዳንሰኛ ያልኩት ለዛ ነው። አሳያችኋለሁ እንዴት እንደሚሰባበር በመሃል ላይ። እስኪ እንየው ዳንሱ እንዴት ነው? ምንድን ነው አፍህን የምታረገው? ምንድን ነው? ዳንስ ከሆነ በቃ ከወገብ በታች ነው፣ ከአንገት በታች ነው። ምንድን ነው? የጥርስ ዳንስም አለ እንዴ? እንዲህ ምናምን ይላል። መጀመሪያ እውነት ለመናገር ሹፌር መስሎኝ ነበር። እና መጨረሻ ላይ አንዳንድ ጊዜ አንዳንድ ነገሮችን ልብ ብላችሁ አታዩም። እና ለካ ፀጉር ቤት ነው፣ ፀጉር ቆራጭ ሊሆን ይችላል ብዬ አስብኩኝ። አያችሁ ባክግራውንዱን አያችሁ። እና ሌላ ተቆራጭ የለም፣ እሱ ነው ቆራጩ። እንግዲህ ያው ብቻውን እያበደ ነው ማለት ነው። ፀጉር ቆራጭ ነው። እስኪ ይታሰር የምትሉ ይሄ ሰውዬ መታሰር አለበት የምትሉ በቃ መንግስት በነካ እጄ ይሄን ሰውዬ ማሰር አለበት የምትሉ ሰዎች እስኪ ምንድነው? ቲክቶክ ክሬቲቭ አዋርድ ላይ እጩ ሆነን ለመቅረብ ፈልገ ነው? አደናነሱ የሌለ ነው። ይሄም አንድ ሁለቴ በልምጭ ተገርፎ ተስተካከል መባል አለበት። ይሄ ወንዱን ምረጥ መባል አለበት። ትክክለኛ ዳንስ አይደለም የደንሰው ዳንሱ፣ የጤነኛ ዳንስ አይደለም። ሁለተኛ ሊፕሲንኩ ራሱ ትክክል አይደለም። ሙዚቃው የጸደንያ ሙዚቃ እና እሱ የሚሆነው አብሮ አይሄድም። ቲክቶክ ላይ ያገኘሁት ነው። ከዚህ ጋር በተያያዘ 50 ምናምን እስኪ ላስደምጣችሁ ደግሞ እዚህ ጋር ይሄ በጣም ልናወራበት የሚገባ ጉዳይ ነው። ይሄ ሞቲቬሽናል ስፒከር ራሱንም ወይም ደግሞ አነቃቂ ተናጋሪ ነኝ ነው የሚለው። ማን ያዘዋል ነው። በእርግጥ ብዙዎቻችሁን ያነቃቃል፣ ብዙዎቻችሁን ደግሞ ሊያደነዝዝ ይችላል። አይ ዶንት ኖ። እየተነቃቃን ነው ካላችሁ የእናንተ መብት ነው። አልተነቃቃህም ልል አልችልም። ፖድካስት አለው። ዝግጅቱ ላይ ያቀረበው ሰው ግን የሚናገረው ንግግር ያስደነግጣል። የጂም አሰልጣኝ ነው። ከብዙ ሴቶቻችን ጋር እንደተኛ ይናገራል። እስኪ አደምጡት። 150 ምናምን ሴቶች በላይ ምናምን በኖርማል አውቃለሁኝ። በአንድ ጓደኛ ምናምን ሊሆነን ከ150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። ከ150 በላይ ከ150 በላይ ማለት ነው። በሰም አላውቃቸውም። እግዚአብሔር
ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማን ነው ለማስታወስ እሞክራለሁ እንትን እያለሁኝ እንትና በህልም ሆኖ ከ150 ሴቶች ጋር በቀን የተኛው በህልም ራሱ አይከብድም። እንትና አያውቁም ተይዛ አታውቅም። እጅ በታምር ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ ከማሊ ሁላ አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ። ያልተኛውት የሴት ዘር የለም ይላል። ከብሔር ብሔረሰቦች ጋር በፌዴሬሽን ምክር ቤት ተመዝግበው ያሉ ከ76ቱም ብሔር ብሔረሰቦች ሴቶች ጋር ተኝቻለሁ ነው የሚለው። በቀን 150 ሴቶች ጋር ተኛለሁ ይላል። እንዴ የሰራዊት አምላክ እግዚአብሔር ህዝቤን ልቀቅ ይላል የሚለው ቃል ለሱ ነው። ህዝቤን ልቀቅ ይልሃል የተባለው እሱ ነው ማለት ነው። ግን በጤናው አይደለም። ይሄ አንዳንድ ጊዜ የምናቀርባቸው ሰዎች ዊርድ የሆነ ነገር ስለተናገሩ ብቻ ሚዲያ ላይ ባናቀርባቸው አይ ነው ለቪው ነው። ወጣ ያለ ንግግር የሚናገሩ ሰዎች ይፈለጋሉ። እኔም ያው ወጣ ያለ ነገር ተናገረ ብዬ ነው እዚህ ያመጣሁት። ግን በተለይ አንድ አለ እንደዚሁ የሆነ መንፈሳዊ ቻናል ላይ ቀርቦ እግዚአብሔርን ደበደብኩት የሚልን ሰው እንደዚህ ያቀርበዋልና 150 ሴቶች በቀን ደውሎ ማናገር አይከብድም? እንኳን አይደለም መተኛት። ማሊ የምወቅሳት በዚህ ነው በአንድ ነገር። ምክንያቱም የእሷ ብሆን እኔ ማለትም ንጉሷ ነበርኩኝ። እኔ ምንም አይነት ነገር አይቀየረኝም ነበረ። ግን አሰብኩኝና ከዛ በኋላ እንትን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ። ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ብላ እንትን ል ነበር። እነሱም ብቆጥርልህ ወደ 2000 ምናምን ይሄዳሉ። ሴተኛ ዳሪ ማም ከገባ ይሄንን የምናገረው የሆነ ሰው እስካሁን ሴተኛ ዳሪ ሳይቆጥር ምን ማለት ነው? ሴተኛ ዳሪ ማለት ዝም ብላ እየመጣች ከአንተ ጋር ከተጋደመች የምታውቅህም አታውቅህም እኮ እነሱም እኮ ሴተኛ ዳሪ ማለት ኮመርሻል ሴክስ ወርከሮች ማለት ነው። ይገባኛል። ግን ሴተኛ ዳሪዎችን ከቆጠርኩኝ ወደ 2000 ይገባሉ። ከህይወቴ እንዲማርበት ነው ባይዘው። በሳምንቱ በጣም መነጋገሪያ የሆነ ነው። በእርግጥ ቪዲዮ ትንሽ ቆየት ያለ ነው። ነገር ግን አንተ ሰው ወይ ጸበል ሄድ ወይ መንፈሳዊ ሰዎች ያገኙ መንፈሳዊ ሰዎች ሊያገኙ ይገባል የሚለው መልእክቴ ነው። ሌላኛው በሳምንቱ መነጋገሪያ የሆነው ጉዳይ አሁንም ከቲክቶከሮች ጋር ነኝ ያለሁት። እዚህ ጋር የምትመለከቱት አርቲስት ሰራዊት ፍቅሬ ነው። ሰራዊት ፍቅሬን ነው እዚህ ጋር የምትመለከቱት። ይሄው ከጠቅላይ ሚኒስትር አብይ አህመድ እና መሀል ላይ ያለው ሰባኪው ነው። የቲክቶክ ክሬቲቭ አዋርድ አዘጋጆች እና ቲክቶከሮች ተያዙ ሲባል ሰራዊት ፍቅሬስ ያላችሁ አላችሁ። የሰባኪያውን ጉድ ላይ ያፈላ ነው ማለት ነው። መድረክ ላይ መንፈሳዊ ስብከት የሚሰበክበት ቦታ ላይ ሰራዊት ፍቅሬን በማጭበርበር ይከሰዋል። ይሄ ክስ ምናልባትም በእርግጥ ይሄ ክስ ለሰራዊት ፍቅሬ ብቻ ሳይሆን ለጠቅላይ ሚኒስትር አብይ አህመድም ጭምር ነው። እኔ ማንንም አልፈራም ይላል ሰባኪው፣ ታደምጡታላችሁ። 3 ሰዎች ሴቶችን ካስነሳ በኋላ አንድ የተሰረቀ ፕሮፖዛል አለ ይላል። ይሄ ፕሮፖዛል ደግሞ ሰራቂው ሰራዊት ፍቅሬ ነው፣ ተግባሪው ጠቅላይ ሚኒስትር አብይ አህመድ ነው የሚለው። ለማንኛውም የተሰረቀው ፕሮፖዛል ምንድን ነው? በውስጡ ምን ይዟል? ፕሮፖዛሉ ተሰርቆ ምን ሆነ? እስኪ አብረን እንይ ጎበዝ። ከባድ ሚስጥር ላወጣ ነው። በጣም የሚያስፈራ ነገር ልናገር ነው። ይሄው የምናገረው ትንቢት እነ ዶክተር አብይን የሚነካ ነው። እውነት ነው። ምን አለፋባቸው? እኔ ምን ችግር አለኝ? እኔ የምፈራው የናዝሬቱን ኢየሱስን። ይሄ አሁን የተሰራው ቤተ መንግስቱ ውስጥ በአጠቃላይ የተሰሩ ስራዎች በሙሉ እዚህ ሰው ልብ ውስጥ
ከአመታት በፊት ነበሩ። ነው። የሚገርማችሁ ነገር ይህንን የሱን ራእይ ኮፒ አድርገው የወሰዱት ከአርቲስቶች መካከል አለበት። እውነት ነው ወይ? እውነት ነው። ይኸውላችሁ የሱን ራእይ ኮፒ አድርጎ ከወሰደው ከአርቲስቶች መካከል አንዱ ሰራዊት ፍቅሬ የሚባለው ነው። ወይኔ ሰራዊት ፍቅሬ ወስደሃል። ምሽቶኛ እኮ አንዱ ምን አለች? ሁልጊዜ አጀንዳ አዳዲስ አጀንዳ እያመጣው ቴሌግራም ላይ ቲክቶክ ላይ ስንወያይ አረ ስልካችንን ቻርጅ የምናረግበት ጊዜ እናገኝ አለች። ስልካችንን እኮ ቻርጅ የምናረግበት ጊዜ ያጣን። ከአጀንዳ ወደ አጀንዳ እየሄደች ነው ማለት ነው። አሁን ቻርጅ አደርጋለሁ ስትል ሌላ አጀንዳ እየመጣ እሱን አይቼ ቆይ ቻርጅ አደርጋለሁ ስትል ሌላ እየመጣ የቲክቶከሮችን ጉዳይ ሳንጨርስ እንደገና ሰራዊት ፍቅሬ ፕሮፖዛል ወስደሃል ይላል የሰባኪ። ይሄ ፕሮፖዛል ደግሞ ያሁኑ የቤተ መንግስት ግንባታ በሴቶቹ በኩል የመጣ አንድ ወንድ አለ። የዛ ልጅ ወይም ደግሞ የነሱ ራእያቸው ነው፣ በውስጣቸው ያለውን ነው። ፕሮፖዛሉ ነው ሰራዊት ፍቅሬ ወስዶ ለጠቅላይ ሚኒስትሩ ሰጥቶ ጠቅላይ ሚኒስትሩ ቤተ መንግስቱን ያሰሩበት ይላል። እዚህ ጋር አልገባኝ ነገር ልጁ ፕሮፖዛሉን የጻፈው ቤተ መንግስት ገባለሁ ብሎ አስቦ ነበር ወይስ የሆነ ሰው ቤተ መንግስት ሲገባ ወይም ደግሞ 4 ኪሎን ሲቆጣጠር እኔ ቤተ መንግስቱን በዚህ ደረጃ አስባለሁ ብሎ ነው? 4 ኪሎን ገባለሁ ብሎ ካሰበ ኦኬ፣ 4 ኪሎ ታዲያ ለምን አልገባም? ፕሮፖዛሉ ብቻ ለምን ተሰረቀብኝ ይላል። ምክንያቱም ፕሮፖዛሉ ተሰርቆ እሱ እንዴት 4 ኪሎ ከመግባት ይቀራል? ወይስ በሸፍጥ ነው የቀረው? ምናልባት ይሄ ፕሮፖዛል የሽፈራው ሽጉጤ ይሆን እንዴ? ታስታውሳላችሁ? ኢህአዴጎች ለመጨረሻ ጊዜ በህዝባዊ አመፅ አጣብቂኝ ውስጥ ገብተው ዶክተር አብይ የኢህአዴግ ሊቀመንበር ሆነው ሲመረጡ በእጩነት የቀረቡት ደብረጽዮን ገብረ ሚካኤል ከትግራይ፣ ሽፈራው ሽጉጤ ከደቡብ፣ ደመቀ መኮንን ኋላ ላይ ከምርጫው ቢወጡም ከአማራ አራቱ ፋይናሊስቶች ነበሩ። ያው አራቱ ኢህአዴግ የአራቱ ፓርቲዎች ጥምር ነው። ደኢህዴን፣ ብአዴን፣ ኦህዴድ እና ቲፒኤልኤፍ። መጨረሻ ላይ ከፍተኛ ፉክክር የነበረው በደብረ ጽዮን ገብረ ሚካኤል፣ በሽፈራው ሽጉጤና በአብይ አህመድ ነው ስጠረጥር። ስለዚህ ደብረ ጽዮን መጨረሻ ላይ ወጥተዋል። የቀሩት ሽፈራው ሽጉጤና አብይ አህመድ ናቸው። በተቀራራቢ ድምፅ ከኢህአዴግ አባላቶች በተሰጠ ድምፅ ማለት ነው። ስለዚህ አሁን በአንተ ራዕይ ለነብዩ ነው ማመጣው ጥያቄውን። የተሰረቀ ፕሮፖዛል ነው ካል ከሰውዬ ሽፈራው ሽጉጤ ይሆን እንዴ? የሱ ፕሮፖዛል ተሰርቆ ይሆን? እኔ እኮ አላቀሳሰር ሽፈራው ሽጉጤ ምን ማለት ነው? ፕሮፖዛል የሰረቀው ሰራዊት ፍቅሬ ነው። የቤተ መንግስት ውስጥ የተሰሩ ጠቅላላ የተተከሉ ችግኞች፣ የተቀቡ ቀለሞች፣ የቀድሞ የንጉሱ መኪኖች በሙሉ የምታያቸው ታሪካዊ ነገሮች በሙሉ የዚህ ሰውዬ ራዕይ ናቸው። ተሰርቀው በሰራዊት ፍቅሬ አማካኝነት ተሰርቀው ጠቅላይ ሚኒስትሩ ተግባራዊ ያደረጋቸው። እውነት ነው ውሸት ነው? ሰራዊት ፍቅሬ በዚህ ጉዳይ ላይ ያው ይሄ የሚታወቅ ነብይ ስለሆነ ምላሽ ይሰጣል ተብሎ ይጠበቃል። ጠቅላይ ሚኒስትሩ ምላሽ ሊሰጡ ይችላሉ። እንዴት ነው ምላሽ የሚሰጡ? አናውቅም። በጠረጴዛ ዙሪያ በሰላማዊ መንገድ መንጋጋህን በእጅ እየሰጡ ሊያናግሩ ይችላሉ። በሰላማዊ መንገድ ነው። ሁለት መንጋጋ በእጅ ይሰጥና የት ነው ፕሮፖዛሉን የሰረከው ተብለ በሰላማዊ መንገድ ትጠይቃለህ። አንተም በሰላማዊ መንገድ ታብራራለህ ለማለት ያህል ነው። የቀሩኝ በሳምንቱ የታዘብኳቸው ጉዳዮች አሉ። እነሱን ወደ እናንተ አደርሳለሁ። የፍሬዘር እና የሶፎንያስ ጉዳይ ነው። ከዛ በፊት ግን ከወደ አዳማ አካባቢ አንድ ሰው ችፕስ ተቀብሮብኛል ይላል። ይሄ ግብረ ሰዶማውያን ጉዳይ በጣም መነጋገሪያ ይሆናል። ጎበዝ፣ በየጊዜው ብዙ ነገሮች እየወጡ ነው።
ችብስ ቀብረውብኛል ይላል። ወደ አዳማ አካባቢ ነው። ችብስ የቀበሩብኝ ሰዎች ደግሞ የደህንነት ሰዎች ናቸው ይላል። እስኪ እንስማው። መጀመሪያ መሸጋገሪያ ሙዚቃ፣ ከዛ እንሰማዋለን። በጋዜጠኛ ሶፎንያስ አማካኝነት ስሙ ወንድሜ እዚህ ጋር ይሄ ነው። ይሄ ሰው ትንሽ ይናገራል። እዛው አዳማ ሆኖ ነው የሚናገረው። ምናልባት አንተም አቴንሽን ለማግኘት እንደማይሆን ተስፋ አድርጋለሁ። ቲክቶክ ክሬቲቭ አዋርድ የሚቀጥለው እጩ ላይ በማወዛገብ ዘርፍ እጩ ለመሆን ፈለገ እንዳይሆን። እስኪ ለማንኛውም የሚናገረውን ወይም የሚያቀርበውን ክስ እንስማው። ሰላም፣ ለማታውቁኝ መሐመድ እባላለሁ። ለምናቀስ ማን ችግር ደርሶብኝ ነው። አዳማ ደህንነት ግብረ ሰዶሞች አልተውኝም። ደህንነቶች ናቸው። ግብረ ሰዶማዊ ትንኮሳ ያካሂዱብኛል። ውስጤ የቀበሩት ቴክኖሎጂ አለ። እሱን አላስወገዱልኝም፣ አላነሱልኝም። አንተ ላይ ደህንነቶች፣ የአዳማ ደህንነቶች ውስጥ የቀበሩት ቴክኖሎጂ አለ። ውስጥ ቴክኖሎጂ የቀበሩት አልያዝ ብላቸው ነው። ሰፈር ውስጥ አትውልም ማለት ነው። እስቲ እንስማው። አሁንም ያስቸግሩኛል፣ አሁንም ይረብሹኛል፣ አላስኖር ብለውኛል። ተያይዞ እኛ ደህንነት ነን፣ በህግ እናስራሃለን እያሉ እያስፈራሩኝ ነው። ያላደረሱብኝ መከራ የለም። ከዚህ በፊት ታውቃላችሁ። አሁን እንድትረዱኝ ፈልጌ ነው። ሼር፣ ኮፒ ሊንክ እያደረጋችሁ ለመንግስት ለሚመለከተው አካል አድርሱልኝ። ድምጽ ሁኑኝ። አግተውኛል። የቀበሩትን ቴክኖሎጂ የታል? ማን ያገተ? ታግተሃል? እንዲያውን አላነሱልኝም፣ አላስወገዱልኝም። እየረበሹኝ ነው። በመንፈስ ይመጣሉ። ጆሮዬ ላይ የተለያየ አይነት ተማሪ መስለው ነው የሚመጡት። የተለያየ አይነት ብልግና፣ ጸያፍ ንግግሮች ያደርጋሉ፣ ይተናኮሳሉ፣ ያስቸግራሉ፣ ይረብሹኛል። ይሄን ስላችሁ መንፈስ አይደለም፣ ደህንነቶች ናቸው። በሐኪም ማስረጃ ተገኝተዋል። ቴክኖሎጂውን ለህግ ሄጄ በህግ ከሰስኳቸው። ህግም ሊሰማኝ አልቻለም። እና የህክምና ሰዎች ቴክኖሎጂውን ካገኙ በኋላ ምን ማውጣት አልቻሉም? የህክምና ሰዎች ሐኪም ቤት ሄጄ ቴክኖሎጂው ተገኝቷል አልክ፣ ሊወጣ አልቻለም። ምንድን ነው ነገርየው? ደህንነት ሆነው እንዴት ግብረ ሰዶም ሊሆን ይችላሉ ብሎ ሊሰማኝ አልቻለም። ከአቅሜ በላይ ሲሆን ህግ ሊሰማኝ ባለመቻሉ ምክንያት ወደ ህዝብ ወጥቻለሁ። ህዝብ ድምፅ እንዲሆነኝ አዳማ ነው የሚገኙት። አዳማ ሳይንስና ቴክኖሎጂ ግቢ ውስጥ ነው የሚገኙት። ቅጥል ስሙ ፍጹም ይባላል። ግብረ ሰዶም ነው። ቅጽል ስሙ ፍጹም። ትክክለኛ ስሙስ? የመታወቂያ ስሙ? ብዙ አይነት ትንኮሳ ያካሂድብኛል። ብዙ አይነት አላቀውም። በአካል አላቀውም። እንዴ በአካል አታውቀውም? እና ምንድነው ካለበት ቦታ ሆኖ በብሉቱዝ ነው እንዴ ቀበረብህ? በሜሴንጀር ነው የላከልህ? ሜሴንጀሩን ስትከፍተው ገባብህ? በቴክስት ሜሴጅ ነው የላከልህ? በአካል ማታውቀው ሰውዬ እንዴት ሊቀብርብህ ይችላል? ቴክኖሎጂው በመንፈስ መምጣት የሚያስችል ስለሆነ በመንፈስ እየመጣ ይረብሸኛል እና እንድትረዱኝ ፈልጌ ነው። በመንፈስ የሚሄድ ቴክኖሎጂ። እኔ የክሪሽኒስት ቪው እና የሳይንቲፊክ ቪው አርጊመንቶችን አይቻለሁ፣ ክርክሮችን አይቻለሁ። ሳይንስና የስፒሪቹዋሉ ዓለም ወይም ሳይንስና ሃይማኖት ተናበው ሲሰሩ ያየሁት በዚህ ልጅ ንግግር ብቻ ነው። ኮንትራዲክት ያደርጋሉ ሁለቱ።
በመንፈስ የሚሰራ ቴክኖሎጂ እኔ ሰምቼ አላውቅም። ቴክኖሎጂው በመንፈስ የሚሰራ ነው። አግተውኛል ነው የሚለው፣ ችፕስ ቀብረውብኛል ነው የሚለው፣ ይሄ ችፕስ ደግሞ እየመጣ ይጮህብኛል ነው የሚለው። ለማንኛውም የሚመለከታቸው አካላት ይሄ ልጅ እንግዲህ እንደዚህ ቅሬታ እያቀረበ ነው። ያቀረበው ቅሬታ እውነት የሚሆን ውሸት ወንድሜ ምንድነው ችግርህ ብሎ መጠየቅ ያስፈልጋል የሚል እምነት አለኝ። ቲክቶክ ላይ ከተገኙ አይዶን ነው ምን ሊባል እንደሚችል አላውቅም። አሳዛኝ ወይም አስገራሚ ነገሮች መካከል አንዱ ነው ይሄ የግብረ ሰዶማውያን ጉዳይና ከነሱ ጋር በተያያዘ ብዙ በመነጋገር ላይ ያለንበት ጉዳይ ነው። እግዚአብሔር ይፈውሳችሁ፣ ምድራችንን ሀገራችንን እግዚአብሔር ይጠብቅ መልእክቴ ነው። ከዚህ ጋር በተያያዘ ግን ዛሬ የተሰማው ዜና እንደምታውቁት በሶፎንያስ እና በፍሬዘር መካከል የነበረው እሰጥ አገባ አሁን ፍሬዘርን ለእስር እንደዳረገው ሰምተናል። ፍሬዘር በአዳማ ፖሊስ ለጥያቄ ትፈለጋለህ ተብሎ እንደተወሰደ ሰምተናል። በዋነኛነት ስላደረገው ነገር ሊጠይቁት እንደሆነ እንገምታለን። ፍሬዘር ያደረገው ነገር መደብደቡ በዚህ ማንም የሚከራከር የለም። ማጋለጡ ትክክል ነው። መደብደቡ ደግሞ ወንጀል ነው። ምንም ጥያቄ የለም። በዚህ የደቦ ፍርድን እንቃወማለን። ፍሬዘር ብቻ ሳይሆን ሶፎንያስም መጠየቅ አለበት። እኔ በተደጋጋሚ እንደነገርኳቸው በዚህ ጉዳይ ላይ ይሄ የብዙ ሰዎች አስተያየት ነው። ሶፎንያስም እሱም እንደዚሁ መጠየቅ አለበት። ፍሬዘርም እንግዲህ ተጠይቆ በተለይ ዩቲዩብ ላይ ፖስት የሚያደርጋቸው ነገሮች ከሶፎንያስ ጋር ስላለው ነገር ደግሞ የሚጠየቅ ከሆነ ሶፎንያስ ባለበት ነው መሆን ያለበት የሚል እምነት አለኝ። ለማጣራት እንዳደረኩት ሙከራ ግን ፍሬዘር በዋነኛነት በአዳማ ፖሊስ ትፈለጋለህ ተብሎ የተወሰደው በተለይ የደቦ ፍርድ መደብደቡና ያንን የደበደበውን ነገር ዩቲዩብ ላይ ፖስት ማድረጉ እንደሆነ ሰምቻለሁ። እኔ የመጀመሪያው ሰው ነው ሰውን የተደበደበን ሰው ቪዲዮ ይውልኝ የመንግስት አካላቶች የህግ ሰዎች ይውልኝ ብሎ ፖስት ያደረገ ሰው የመጀመሪያው ሰው ይመስለኛል። ሰውን እየደበደብክ እንዴት ነው ፖስት የምታደርገው? ራስ ላይ እንዴት ትመሰክራለህ? ከመደብደብ ጋር ተያይዞ ከሆነ ያን ያስረዳል። ከአገሪቷ እንደ ወንጀል ከምትቆጥረው ከግብረ ሰዶም ድርጊት ጋር በተያያዘ ከሆነ ደግሞ ሁለቱ መጠየቅ አለባቸው፣ ሁለቱ መቅረብ አለባቸው የሚል እምነት አለኝ። ነገ ከነገ ወዲያ በተመሳሳይ ድርጊት ላይ የተሰማሩ ሰዎችን ስታገኙ ከደቦ ፍርድ መታቀብ አለብን። የደቦ ፍርድ ሊደገፍ አይገባም። ሰዎች በተመሳሳይ ጾታ ድርጊት ውስጥ የተሰማሩ መሆናቸውን ከጠረጠራችሁ ወይም ደግሞ ካወቃችሁባቸው ተቀዳሚ ተግባራችሁ ታንጀብል የሆነ ኤቪደንስ ይዛችሁ ለህግ አካላቶች ማሳወቅ ነው። ለህግ አካላቶች ማሳወቅ ነው። መግደል፣ በነገራችን ላይ መደብደብ አንዳንድ ጊዜ ስትደበድቡና ስትገሏቸው ዓለም አቀፉ ማህበረሰብ ትኩረት እንዲሰጣቸው ነው የምታደርጉት። አንዳንዶቻችሁ ይገደሉ ይመቱ የምትሉት እናንተ ምናልባት በዚህ ድርጊት ውስጥ የተሰማራችሁ ልትሆኑ ትችላላችሁ። ምክንያቱም ፐርፐዝሊ ስትደበደቡና ስትገደሉ የዓለም አቀፉ ማህበረሰብ ትኩረት ይሰጣችኋል። ትኩረት ብቻ አይደለም የሚሰጠውን በጀት እንደ መያዣ በመጠቀም መንግስታትን እጃቸው ሊጠመዝዝ ጥረት ሊያደርግ ይችላል። ምክንያቱም መንግስታት በተለይ አሜሪካውያንና የምዕራቡ ዓለም ሰዎች በጀትን ወይ ገንዘብን እንደ ቅድመ ሁኔታ በመጠቀም የተመሳሳይ ጾታ ጋብቻን ወይም የተመሳሳይ ጾታ ድርጊቶችን እንዲቀበሉ ሀገራትን ሊያስገድዱ ይችላሉ። ይሄ ደግሞ የሚሆነው አቴንሽን የሚይዙ ነገሮችን ስታደርጉ ነው። አቴንሽን ከሚያስይዙ ነገሮች መካከል ደግሞ አንዱ የደቦ ፍርድ ነው። የደቦ ፍርድ ለምዕራባውያን ይመቻቸዋል። ያንን እንደ ኤቪደንስ ያሉ ወደ አስገዳጅ ነገሮች ይመጣሉ። ስለዚህ ይደብደብ ይመታ ማለት ለዓለም አቀፉ ማህበረሰብ ትኩረት መስጠት አንደኛው ነው። ሁለተኛው በህግ አግባብም ትክክለኛ ነገር ስላልሆነ የደቦ ፍርድን ሁላችንም እናወግዛለን። ሁላችሁም ማወገዝ አለባችሁ። ፍሬዘር በቅርቡ ከሶፎንያስ ጋር የገባው እሰጥ አገባ ለጊዜው በአዳማ ፖሊስ ቁጥጥር ስር አውሎታል። ቀጣይ ነገሮችን ምን ላይ ደረሱ የሚለውን በቴሌግራምም በቲክቶክም በዩቲዩብም እየመጣው እንዲህ ለእናንተ ማሳወቃችሁ ይሆናል።
ከሞላ ጎደል ለሳምንቱ ያስኳቸው ዋና ዋና ነገሮች አበይት ክስተቶች እነዚህ ናቸው። የቀረ ነገር ያለ አይመስለኝም። እዚህ ማቅረብላችኋለሁ። የቀረ ነገር የለም። የያዘ ምንጮች እነዚህ ናቸው። ስሙ በቅርብ በመነጋገሪያነት ሲነሳ የነበረው ወጣት ፍሬዘር ፍቃዱ ዛሬ ምሽት በአዳማ ከተማ በፖሊስ ቁጥጥር ስር መዋሉ ተረጋግጧል። ፍሬዘር ፍቃዱ በአዳማ ፖሊሶች ለጥያቄ ትፈለጋለህ በሚል ጥሪ መሰረት እንደተያዘ ምንጮች እየዘገቡ ይገኛሉ። እሺ፣ በተባይ ኃይል ምደንሰው ዳንሰኛ የቴዲ ሐዋሳ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ወቅታዊና ትኩስ ዜናዎችን እንዲሁም ደግሞ አሳታፊ የሆኑ ጥያቄዎችን ከሌሎች ኢትዮጵያውያን ጋር ለመሳተፍ ከፈለጋችሁ የቴዲ ሐዋሳ የቴሌግራም ቻናል ላይ ኑ። ከ8000 በላይ ሰብስክራይበር ያለው ቻናል እሱ ነው። ቲክቶክ ላይ የምገኘው በቴዲ ሐዋሳ ነው። ኢንስታግራም ላይ የምታገኙኝ በቴዲ ሐዋሳ ነው። ይህንንም ቻናል ላይክ፣ ሼር፣ ሰብስክራይብ አድርጎ ነገ ከነገ ወዲያ ፖለቲካዊ እና ማህበራዊ ጉዳዮችን አካትቼ ወደ እናንተ እመጣለሁ። ነፋሱ ያመጣውን የቃረምኩኝ ወደ እናንተ ለመድረስ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ማንኛውም አይነት ጥያቄ ካላችሁ እንዲሁ በቴሌግራም መታችሁ ጥያቄዎቻችሁን ጻፉልኝ፣ አነባለሁ። ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ሀገራችንና ሕዝባችንን ከክፉ ይጠብቅ። ጤና ይስጥልኝ።